ርብቃ በመታገቷ አዙን ጠረጠረቻት። አዙ ቆይ ግን እኔ የታገትኩለት የት ነበርሽ ብላም ጠይቃታለች። እናም እረፍት ወጥቼ ነበር እህቴ ጋ ብላም ስጠይቃትኝ ርብቃ በጣም ይገርማትና ቆይ ለምን እስከ ዛሬ ድረስ ሳትወጪ እንዴት ያን ቀን ወጣሽ ብላም ጠይቃታለች። አዙ በመደንገጥ እህቴ ናፍቃኝ ላያት ነዋ የሄድኩት ደግሞም ማሜን አስፈቅጄ ነው የሄድኩት ብላም ትላታለች። ቆይ ግን ምን ተፈጥሮ ነው ምንድነው ችግሩ ብላ አዙ ጠይቃታለች። ርብቃም ደግሞ አይ በጣም ገርሞኝ ነው እንጂ አቤልም ለማይሳካ ስራ ያን ቀን ጠሩትኝ፣ አንቺም ደግሞ ያን ቀን እረፍትሽ ሆነ ግራ ተጋብቼ ነው እንጂ በማለት የተጠራጠረችውን ነገር እኔ እንደማውቀው ከሆነ በጣም ብዙ ቀን ቆይተሻል። እናም እንዴት ቆይ ይህን ያክል ቀን ቆይተሽ እንዴት እህትሽ በዛን ቀን ናፈቀችሽ ብላ ትጠይቃታለች። ዛሬ ደግሞ አንቺ ቤት ውስጥ ብትኖሪ እኔንም መተው አይወስዱኝም ነበር በማለት ትላታለች። አዞም በጣም ይገርማትና ቆይ እንዴ ምርጧ ቆይ ግን እንዴት እንደጠፋሽ ታወቀ ብላም ጠይቃታለች። አዎ ቤት ውስጥ መተው ነው የወሰዱ ብላ ርብቃም ትነግራታለች። በመገረምና እንዲሁም ደግሞ ሚስጥሩን እንደምታውቀው ሁሉ እንዴት እንደዚህ ሊሆን ይችላል እንደዚህማ አይሆንም ብላም ለርብቃ ትነግራታለች። ርብቃም ደግሞ አያዙ እና ታዲያ መቼም እኔ ራሴ እዛው የሚፈልጉበት ቦታ ሂጀላቸው አይደለም ብላ ትላታለች። በጣም በመቆጨት ወይኔ ምን አለበት ባልርኩኝ ባክሽን ማዘርናት እኮ ብላም ትላለች። ርብቃም በመገረም ቆይ ማሚ ደግሞ ምንድን ነው ብላም ትጠይቃትኝ። አዙ በጣም ትደነግጥና አይ ያው ማዘር ባትፈቅድልኝ ኑሮ እኔ አልሄድም ነበር፣ እናም ያን ቀን ደግሞ አንቺንም አይወስዱሽም ነበር በማለት አስተባብራ ከእንደገና ትነግራታለች። ርብቃ በጣም ገርሟታል። ምክንያቱም ደግሞ ማን እንዳገታት አወጣታ ማወቅ ትፈልጋለች። ማሚም እዩን ትጠራውና ወደ ውስጥ ከገባም በኋላ ሲመጣ ግን አንተ ምን አይነት ከረፈፍ ነህ ግን ቆይ ምንድን ነው እንዴት ላልክህ ብላም ትለዋለች። እዩም ደግሞ ቆይ ደግሞ ምን ተፈጠረ ምን አደረጉሽ በማለት ይላታል። ምክንያቱም ደግሞ የርብቃ መታገት የሁለቱም እጅ ስላለበት። እናም ቆይ ግን ቅድም ለምንድን ነው አብረው የሄድከው ብላም ጠይቀዋለች። እዩም ደግሞ ከማን ጋር ሄድኩ ብሎም ይላታል። እናም ከአቤል ጋር ለምን ሄድክ ብላም ጠይቀዋለች። ሁሉንም ነገር አታውቅም ብለህ አታስቢ ማሚቴ እባክሽ፣ ደግሞም አውቀው እንዳላወቁ መሆን ግድ ነው ብሎም ይላታል። ማሚም በጣም ትናደድና ወሬውንማና ተረቱንማ ታውቃለህ ትለዋለች። ቆይሽ እኔ ከአቤል ጋር ሜዲ ምንድነው ጥፋቴ ብሎ እዩም ይላታል። ይኸውልህ አንተ ግን አይገባህም እንጂ አጋጣሚውን ተጠቅመህ ወረቀቱን ማውጣት ትችል ነበር በዛን ሰዓት ብላም ትነግረዋለች። ሚም እኔ የፈለግኩት ግን ደግሞ ሁለቱ እንዲሄዱና እንዲሁም ደግሞ አንተ ወረቀቱን አጋጣሚውን ተጠቅመህ እንድትወስድ ነበረ ሀሳቤ፣ ግን አንተ ግን አትረባም በማለት እዩን በጣም ትሰድበዋለች። እዩም እንደምንወጣ ደግሞ በምን አወቅሽ ብሎም ይጠይቃታል። እሱ አይመለከትም ብላም ትመልስለታለች። ቆይ ማሚ አንድ ጥያቄ ልጠይቅሽ፣ ርብቃን ግን አንቺ ነሽ እያሳገትሻት በማለት ይጠይቃታል። በጣም ትበሳጭና እኔ ስራው ማለጠው ርብቃን ምን ብዬ ነው የማግታት ብላም ትመልስለታለች። እሺ እና ታዲያ ቆይ እንዴት ነው ሁሉን ነገር የሚፈጠረውን ሁሉ የምታቂው እንዴት ልታቂ ቻልሽ ብሎ እዩም ማሚን ጠይቃታል። እኔ ቀድሜ አውቄ ሳይሆን ጓደኛዋን ከልክለህ አንተ አብራት እንደሄድክ አዙ ነግራኛለች በማለት ማሚም ለዩ ትነግረዋለች። እዩም በጣም ይገረማል። ቆይ እሺ ታዲያ አቤል እንሂድ ሲለኝ እኔ እምቢ ማለት ነበረብኝ ብሎም ለማሚ ይመልስላታል። ደግሞ ይህን ነገር ያደረገው ማን ነው ብሎም ስላት ማሚ በጣም ተበሳጭና አላቅም ብላም ትዘጋበታለች። ማንም ሆነ ማን ግን ደግሞ አጋጣሚውን መጠቀም ነበረብህ በማለት ተበሳጭታም ትነግረዋለች። በጣም ይበሳጭና በአሁን ሰዓት ስለሷ እንጂ ስለሱ ማሰብ አልፈልግም ብሎም ይላታል። ማሚ በጣም ትናደድና እና ታዲያ ከተቆረቆርክላት ለምንድን ነው ቆይ በሷ ፋንታ አንተ ማትታገትላት ብላም ትላለች። እዩም በጣም ይበሳጫል። በቃ ጭቅጭቅሽ መረረኝ ይላታል። እርግጥ ርብቃ ስጠፋ የማላቀው ደስ የሚል ስሜት ነበረ ብለም ይላታል። ማሚ በጣም ትበሳጭና ቆይ አንተ ምን አገባህ ምን ቤት ነህ ብላም ትመልስልታለች። አንተ ከርብቃ ምን አለህ? የእናት ልጅ ነች ወይስ የአባት ልጅ? ቆይ ለምንድን ነው
ብላም ትጠይቀዋለች። እዩ በጣም ይናደድና በቃ አዲስ ነገር ካለ ንገሪኝ እባክሽን ማረፍ ፈልጋለሁ ይላታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ርብቃ ቀጣይ ክፍል። ርብቃ ከታገተችበት እንደወጣች ሁላችንም እናውቃለን። ነገር ግን ደግሞ ማን እንዳትገታት አልታወቀም ነበር ማለት ነው። ይህ ማለት እንግዲህ የማሚ እጅ አለበት ማለት ነው። ነገር ግን ደግሞ በዛን ቀን ተጠራጥራ ማለትም የቤት ሰራተኛዋን ወይም ደግሞ አዞን የት ነበርሽ እኔ የታገትኩለት ትላታለች ማለት ነው። እናም እሷም ደግሞ እረፍት እንደወጣችና እንዲሁም ርብቃ በጣም የገረማትኝ ሰራተኛዋ እስከ ዛሬ ድረስ እረፍት ወጣ የማታውቀው ነገር ግን ያኔ ርብቃ የታገተች ቀን ለምን እንደሄደች ደጋግማም ትጠይቃታለች። እሷም ደግሞ እረፍት የደረሰና እንዲሁም ደግሞ እህቴ ስለናፈቀች ሄድኩኝ ብላም ትመልስልሃለች። ነገር ግን ደግሞ ርብቃ በጣም የተጠራጠረችበት ቆይ ግን ምን ተፈጥሮ ነው ብላም ታዞ ትጠይቃታለች። አዎ አንቺም ይህን ያክል ጊዜ ኖረሽ ያን ቀን እኔ የታገትኩ ቀን ሄድሽ። እንዲሁም ደግሞ አቤልም ደግሞ እስከ ዛሬ ድረስ ስራ ሳይጠሩት ቆይተው ያን ቀን ጠሩት እና ነገሮች ሁሉ አጋጣሚ መሆናቸው በጣም ገረመኝ ብላም ትላለች። ቆይ አንቺ እንዴት እንድታገዝሽና እንዲሁም ደግሞ እንዴት እንዲሄድሽ ታውቂያለሽ ብላም ትላታለች። ምክንያቱም ደግሞ ያን ቀን አንቺ ባትሄጂ ኖሮ እነሱ አይወስዱኝም ነበረ ወይም ደግሞ አያግቱኝም ነበር ብላም ትላለች። ቆይ እነሱ እዚህ መተው ነው እንዲህ የወሰዱሽ ብላም ትላለች። አዎ እነሱ ቤት ድረስ መተው ነው የወሰዱኝ እና ታዲያ እኔ ይዤላቸው ነው ብላም ትላለች። ይህ ማለት እንግዲህ አዙን በጣም ትጠራጥራታለች። ነገር ግን ደግሞ አንቺ ነሽ ማለት አልቻለችም እንጂ ማሚን እሺ ይልቀውስ አዲስ ነገር ካለ ንገሪኝ ብሎም ይላታል። ማሚም በጣም ትበሳጭና አዎ አንተ ተኛ። ማሚ ግን አዲስ ነገር ለመፈለግ ትከራተታለች። ምን ይመስላል ይሄ በማለት በመበሳጨት ማሚም እዩን ትሰድበዋለች። በጣም ይበሳጭና በቃ ተይ ማሚ ካሁን በኋላ ሁሉንም ነገር እኔው ራሴ እጨርሰዋለሁ ይላል። ማሚም በጣም ይገርማትና ጭራሽ አንተ ነህ እንዴ ብላም ትለዋለች። ምን ነው ንቀሽ ነው ብሎ እዩብም ይነግራታል። እናም ደግሞ ይህንንም ማለትህ እንደው ገርሞኝ ነው ብላም ትለዋለች። አቤል በጣም ይበሳጭና አዙን እባክሽን ጸጉርሽን አትነካኪ ካልሆነም ሻሽ ሰሪ ይላታል። አዙ ሁልጊዜ የሆነ ነገር ሲሆን ከጸጉሯ ላይ እጅ አይወርድም። እናም በተደጋጋሚ አቤል ስላያት ነበረ። እናም እባክሽን ካልሆነ ሻሽ ሰሪ ብሎም ይላታል። እናም እባክሽን ሻሽ ሰሪ ይላታል። እሷም ደግሞ ሻሽ እንደማትወድና ትነግረዋለች። ምንሽ ቢያንስ እንኳን ጸጉርሽን አትንኪ ክችን የሚሰራ እኮ እንደዚህ ጸጉር አይነካም ብሎም አቤል ሁሉን ነገር ይነግራታል። አዞም እሺ በቃ ብላ ትቀበላለች። ምግብ መብላት ይፈልግና እንዲሁም ደግሞ አዞን ምግብ አምጪ በሚላት ሰዓት ምግብ የለም ብላ ውሃም ታመጣለታለች። እና ምንም አይነት ምግብ የለም በማለት ጠይቃትኝ አዞ ምንም አይነት ምግብ እንደሌለና እንዲሁም